ከምትመቸት ልጅ ጋር በቴክስት ከማውራት በፊት ማወቅ ያለብህ ወሳኝ ህጎችን ልንገርህ። የመጀመሪያው ነገር ሀይ ወይም ደግሞ ሰላም በሚሉ ቃላቶች ግንኙነትህን እንዳትጀምር። አብዛኞቹ ወንዶች የሚሸወዱት ነገር ነው። ምንም እነዚህን ቃላት እንደ መግቢያ የምትጠቀም ከሆነ 90% ማለት ይቻላል ግንኙነትህ እዛ ጋር ፊል እንደሚያደርግ ልነግርህ እሞክራለሁ። ምክንያቱም መሰለህ አብዛኞቹ ወንዶች ልክ እንዳንተ እንደዚህ አይነት መግቢያን የሚጠቀሙት። እስኪ አስበው፣ አንድ ሴት ማለትም ወጣት ልትሆን ትችላለች ወይም ደግሞ ከዛም በላይ ምን ያህል ወንድ ታውቃለች ወይም ደግሞ ምን ያህል ስልክ ትለዋወጣለች፣ ያው ቁጥሩን ለአንተ ልተው። ነገር ግን አብዛኞቹ ወንዶች እንደ መግቢያ የሚጠቀሙት ሀይ ወይም ደግሞ ሰላም የሚሉትን አማርኛዎች መጠቀም ይወዳሉ። እንዳልኩ ደግሞ አብዛኞቹ ሴቶች በእነዚህ ቃላት በጣም ከመማረራቸውና ከመሰላቸታቸው የተነሳ ኢግኖር የሚያደርጓቸው ሰዎች ይበልጣሉ። ስለዚህ መግቢያ የምታጣ እንኳን ቢሆን እመነኝ ፕሮፋይል ፒክቸር ስላደረገችው ፎቶ ያምራል ወይም ደግሞ እንደዛ አይነት ነገር ብለህ ለመግባት ሞክር። ሁለተኛው ነገር በጭራሽ ደብል ቴክስት እንዳታደርግ። ሴቶች ምን አይነት ሙድ አላቸው መሰለህ? በጣም ከአንተ ጋር አሪፍ ከሆኑ በኋላ ማለትም ስሙድሊ መሄድ ሲጀምር ግንኙነት ወይም ደግሞ በቴክስት በደንብ ስትግባቡ ሙሉ ለሙሉ ኢግኖር ታደርጋለች ወይም ደግሞ ተዘጋለች። ያኔ አንተ ደብል ቴክስት እንድታደርግ ልታስገድድ ነው። አንተ ይህንን ሽወዳ የምትሸውድ ከሆነ ፈተናውን ፌል ታደርጋለህ ወይም ደግሞ ትወድቃለህ። ስለዚህ ማድረግ ያለብህ ወሳኝ ነገር በጤናማ ግንኙነት ውስጥ ምንም እንዳልተፈጠረ እያወቅ በድንገት ኢግኖር ስታደርገህ ብዙ መለማመጥ አይጠበቅብህም። ደብል ቴክስት ደጋግመህ እንዳታደርግ፣ በቃ ተዋት፣ ፍታት። እመነኝ ያ ነገር አንተ ላይ እንደማይሰራ ስታውቅ ወደ ህይወት ተመልሳ መምጣት አይቀርም። እና ደግሞ ደግማም አትሞክረው። ማለት አንተም ቴክስት ለማድረግ ወይም ደግሞ ቼክ ልታደርገህ አንዲት ቴክስት ስትልክላት ላሽ አትልህም፣ ተመለስላለች። ነገር ግን ደብል ቴክስት የምታደርግላት ከሆነ አንተ የግንኙነቱን ለማኝ ትሆናለህ። በሂደት ደግሞ ያው ኢግኖር ታደርጋለች። ሶስተኛው ነገር በጭራሽ ማማረር ውስጥ እንዳትገባ። ገና እንደተዋወቃችሁ ማለት ይቻላል የህይወት ውጣ ውረድን የተናገርክ ወይም ደግሞ አሁን ስለምታልፈበት አስቸጋሪ ጊዜ ወይም ስለ ኑሮ ውድነቱ ሊሆን ይችላል ያነሳ የምታማረር ከሆነ ልጅቷ ማስረጀት ጀምራለህ። ማንኛውም ሰው ሲቀርበህ አንተን መጀመሪያ አካባቢ እመነኝ የራሱን ችግሮች እና የራሱን ባህሪዎች ለመርሳት ነው አንተን የሚቀርበ። ነገር ግን አንተ በቴክስትም እያወራሃት እንደዚህ አይነት አዝግ ባህሪ የምታሳያት ከሆነ ስለ ራሷ ማሰብ ጀምራለች። ስለ ራሷ ስታስብ ደግሞ አንተ የምታስጨንቃት ወይም ደግሞ ጭንቀቷን የምትጨምርላት ከሆነ ኢግኖር ነው የምታደርገው። አራተኛውና ወሳኙ ነገር ምን መሰለህ? ራስን እንደ ቴራፒስት በመቁጠር ምክር እንዳትሰጣት። አብዛኞቹ ሴቶች ግንኙነት ውስጥ ከገቡ በኋላ ወይም ደግሞ ትንሽ የተግባቡ ሲመጡ ስለ ህይወታቸው ስላሉበት ችግር ሊሆኑ ይችላሉ። ያኔ እንድትሰማት ወይም ደግሞ አድማጭ ፈልገህ ይሆናል የምታወራ። አንተ ግን ራስን እንደ ባለሙያ ቆጥረህ እንደዚህ አድርጊ ወይ እንደዚህ ብታደርጊ የሚል አይነት ነገር ውስጥ ከገባህ፣ ነገር ግን እየጀነጀንካት ከሆነ ሁለት የሚጋጩ ነገሮች ናቸው። ስለዚህ ሁሌም ቢሆን ሴት ልጅ ለችግሯ ስትነግረህ እሷ አስተያየት እስካልጠየቀች ድረስ በመስማት ብቻ አሳልፋት፣ ብዙ አታውራ። በመጨረሻ ማወቅ ያለበት ወሳኝ እውነት ምን መሰለህ? የራስህን ችግር እንደ ማስታወቂያ መጠቀምህን ልታቆም ይገባል። ያ ማለት አብዛኛው ጊዜ ወንድም ሊሆን ይችላል ሴቶች ከግንኙነታችሁ ለምን ተለያያችሁ ወይም በግንኙነት ውስጥ ለምን ተለያያችሁ ምናምን ብለህ ስታወራቸው ራሳቸውን ማስታወቂያ ይሰራሉ ወይም ደግሞ የራሳቸውን ችግር እንደ ማስታወቂያ ይናገራሉ። እኔ እኮ ሰዎችን እቀርባለሁ፣ ትሪት አደርጋለሁ፣ እንደዚህ ያደርጋለሁ፣ ነገር ግን እነሱ ናቸው የሚርቁኝ፣ እነሱ ናቸው የሚገፉኝ የመሳሰሉ ነገሮችን መመጻደቅም ሊሆን ይችላል ወይም ደግሞ ማማረር በጭራሽ እንዳትናገር። ማለት የትላንት ግንኙነት ካለፈ በኋላ ስኬታማ ስላልሆነ ጭራሽ አለማንሳቱ የተሻለ ነው። እመነኝ የምታነሳው ከሆነ እንኳን በትንሹ በስሱ አንሳውና ለፈው። ከዛ በዘለለ ግን ማስታወቂያ ባሰራበት መልካም ነው።